ግን ትንሽ መሆንሽን ስላወቅ ወደ ትናንሽ ነው መቀየርሽ። እሺ እኔ የምልህ ቆይ ግን አሁን እዚህ ቤት ያሉ ሰዎች አንተና እሷ ኑሐሚን ማለት ነው ፍቅረኛሞች እንደሆናችሁ በጭራሽ አያውቁም አሉ ወይ? እሱን ልናገርና እኔ ስምጥ ብዬ ልቅር እንዴ? ሂጂና ተናገሪያ። ከዛ የመጣብሽን ነገር እናሳይሻለሁ። እሺ ዝም በል እባክህ። እዛ ሱሪን ሰቅላ አስፈራራ። ማንም አይፈራም። እሺ አንቺ ኑሐሚን የምልሽ አቶ ለይኩን አይመጣም እንዴ? አንቺ ቆይ እስካሁን ለምን ሻንጣሽን ይዘሽ ያልሄድሽው? መቼም እናትሽ ቤቱን እንደዚህ በአንድ እግሩ ካቆመችው በኋላ እዚህ ቤት አኖረኛለች ብለሽ እንደማታስቢ አውቃለሁ። እትዬ ስለ እናቴ በጣም ይቅርታ። ደግሞ ራሷን ጠይቃ የመጣችው አሁንም ቢሆን ግን አቶ ለይኩን ላውራ ብላ ነው እንጂ ተመልሳ መሄዱ አይቀርም። እለምነዋለሁ፣ አናግረዋለሁ። ቆይ እናንተ ዘር ከልመና ውጭ ሰርቶ መብላት አያውቅም እንዴ? ምን ይደረግ ብለሽ ነው? ማለት ምን ይደረግ ብለው ነው? አባት ተብዬው እኮ ለዚሁ ላይ ዳረገን። እኔ ስለሱ አይመለከተኝም። አሁን ኮተትሽን ሰብስቢና ከነናትሽ ከዚህ ቤት ውልቅ ብለሽ ውጭ። ግን እኮ አስፈልጎታል ማለት በጣም ጠቅሞታል። አንቺ እዚህ ፊት ለፊትሽ እኮ እያወራችሽ ያለችው ሴት የማንም ትርኪ ምልኪ ሴት አይደለች፣ ክብር ያላት ሴት ነች። ካጠፋው በጣም ይቅርታ ትዬ። ይልቅ ዛሬ አንድ ጠቃሚ ነገር አግኝቻለሁ። ምንድነው እሱ? የእርግዝና መመርመሪያ። ምን? የማን ነው? እስቲ አንዱ እኔም ሳየው ልክ እንደዚህ ነበር የደነገጥኩት። ኑሐሚን ነፍሰ ጡር ናት። ምን? ሰላም እንደምን አላችሁ ውዴ ኑሐሚን ድራማ ተከታታዮች በሙሉ። ኑሐሚን ድራማ እንግዲህ አዳዲስ ነገሮችን ማሳየቱን ቀጥሏል። ቤተሰቦች ኑሐሚን ድራማ እንግዲህ በጣም እንደጠበቅነው እየሆነ አይደለም፣ ያልተጠበቁ ነገሮችን እያሳየ ነው ያለው። ቤተሰቦች እኔ በጣም ገርሞኛል። እስቲ እንዴት አያችሁት? ውድ ቤተሰቦች ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሳብስክራይብ እያደረጋችሁ ቤተሰቡኑ ቤተሰብ ከሆናችሁ ደግሞ በኑሐሚን ድራማ በኩል ላይ አንዳንድ ነገሮችን ኮመንት ሴክሽን ላይ እየገባችሁ ሀሳባችሁን አስቀምጡልኝ። ውድ ቤተሰቦች ኑሐሚን እንግዲህ በዛሬው ክፍል በጣም የሚገርም ነገሮችን አሳይቷል። ከዛም እንግዲህ ደስ የሚለውና በጣም በዛ ልክ ደግሞ አሳሳቢ ወይም የሚያስጠሉት ነገሮችን አሳይቷል። አንደኛው ደስ የሚለው ነገር እንግዲህ በጣም መጀመሪያ ላይ በጣም እኔ ደስ ብሎኝ ነበር። ምክንያቱም የናሆም እናት እንግዲህ ከሌላ ዳጊም የሚባል ልጅ ነበራትና ያ ልጅ እንግዲህ በስልክ ስታወራ ምናምን ነገር ሰምቷለችና ያን ነገር እንግዲህ ኑሐሚን ብቻ ነበረች የሰማችውና ኑሐሚን ልጅ እንግዲህ ያን ምስጢር ካወጣችው የወይዘሮ ዝናሽ ቤተሰብ እንግዲህ አደጋ ላይ ይወድቃልና ይህ እንግዲህ በጣም ከባድ ነው የሚሆነው። ውድ ቤተሰቦች በዛ እንግዲህ አስፈራርታ ምናምን ኑሐሚን የራሷን መብት የአባቷንም ክብር ልታስጠብቅ በዛ አስፈራርታ ነበረችና ተስማማው። ግን በመስተ መጨረሻ ግን እንደዛ ሊሆንላት አልቻለም። ይሄ እንግዲህ በጣም እኔ በኩሌ አዝኛለሁኝ። እንደዚህ አንደኛ ደስ ብሎኝ ነበር መጀመሪያ አካባቢ እንግዲህ አቶ ሊኩም ቢሆን አቶ ተሰማ ምንም ማመን ነው ያቃታቸውና ናሽ ባደረገችው ነገር ላይ በጣም ተረብሻሉ። አቶ ተሰማ ከሆነ ደግሞ በጣም ተወዛግቧል። መጀመሪያ እንግዲህ እንውጣ እያለች ነበረች። መሀል አካባቢ ደግሞ እርቅ ፈጥር ያለውኝ ወይዘሮ ዝናሽ እዚህ እንድትቆይ ምናምን ነገር ፈቅደኛለች። አቶ ተሰማ በጣም ተወዛግቧልና አቶ ሌኩም ቢሆን እንግዲህ በዚህ ሀሳብ ላይ በጣም ገርሞታል። ዝናሽ እንዴት እንደዚህ በቅጽበት ምናምን ነገር ሀሳቧን ልትቀይር እንደቻለች በጣም ገርሞት ነበርና ግን እውነቱ ደግሞ በምስጢሯ ላይ ምናምን ነገር ኑሐሚን አስፈራርታት ነበረች እና መጨረሻ ላይ ግን እንደዛም ሊቀጥል አልቻለም። በቀጣዩ ክፍሎች ላይ እንግዲህ እውነታው የሁለቱም አሁን ኤደን መሀል ላይ ገብታ በጣም ተንኮል ስራ ሰርታለች። ይሄ ነገር እንግዲህ የኑሐሚን እርግዝናው ከተረጋገጠ ከዛ ቤት እንግዲህ የመውጣት ፕሮባቢሊቲ በጣም ሀይ ነው የሚሆነው። ምክንያቱም እሷም እንግዲህ በዛ በቃ እኩል ነው የሚሆነው ምስጢራቸው
እኩል ይሆናልና እሷም አሁን እንግዲህ ኤደን ወስዳ አሳይቷለች እና በቀጣው ክፍል እንግዲህ የኑሐሚን ዕጣ ፈንታ ምን ሊሆን ይችላል? በጣም አሳሳቢ ነው። ውድ ቤተሰቦች መሀል ቤት ላይ እንግዲህ ለኤርሚ ጥቅሙ ኤርሚ ይጠቀማል ብዬ አስባለሁኝ እና ይህን ኤርሚ እየከፈለ ያለው መስዋዕትነት እንግዲህ ተረታም ይቅርታን ለኤርሚያስ ታደርግለታለች እምል ሀሳብ አለኝ። እስኪ በቃ ወደ ድሮ ፍቅራቸው ይመለሱ። ለኤርሚ ይቅርታ ታደርግለት ምትሉ እስኪ ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ኮመንት ላይ የገባችሁ ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ ውድ ቤተሰቦች። ሌላው የምናነሳው ነገር እንግዲህ ኤደን እናትና ኤደን እንግዲህ በጣም ለኑሐሚን ህይወት በጣም መሰናክል እየሆኑት ነው ያሉት። ከእሷ ምን እንደሚፈልጉ ስቲል ነው ባይታወቅም እየተከተሏት እንግዲህ ህይወቷን እያመስቃቀሉ ምናምን ነገር ይገኛሉና እነዚህም እንግዲህ ከስራቸው ቢቆጠቡና ኑሐሚን ለቅሶ እንግዲህ ሰልችቷል። ዴይሊ ነው የምታለቃቅሶ ምናምን ነገር ህይወቷ እንግዲህ ምስቅልቅሏን ወጣውና ይህን እንግዲህ በቀጣዩ ክፍል ምን ይፈጠራል አብረን የምናየው ነው። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ አድርጉ። እናም ምንድነው የኤደን እናት እየፈለገች ያለችው አሁንም በጣም ትገርመኛለች። እንዴት ሰው በዚህ ልክ ራስ ወዳድ ሊሆን ይችላል? በጣም እኮ ነው ያን ሁሉ ነገር አርጋ ያን ሁሉ በደል በኑሐሚንና በኑሐሚን አባት ላይ ያን ሁሉ በደል አርጋ ሽምጥጥ አርጋ ምንም እንዳልተፈጠረ ደፍራ እስከ ቤት ድረስ መታ እግሩ ላይ የምትወርቀው ሰው በዚህ ልክ እንዴት ደፋር ሊሆን ይችላል? ቤተሰብ የእሷ ነገር እኮ እኔ በጣም ይገርመኛል። እንዴት እንደምታስመስል እንዴ! ከልጅቷ እኮ ትብሳለች። በቃ እኔ የኤደን ነገር እየገረመኝ እያለ የእሷ ደግሞ ይለያል ነው የምላችሁ። ግን ተሰማ ይመቸው። በቃ ለምን እንደመጣች ምን ፈልጋ እንደመጣች ገብቶለታል ማለት ነው። ምንም ሊሰማት አልፈለገም። ይመቸው ተሰማ። እቺ ሴትዮ እንግዲህ ምንድን ነው የምትፈልገው? አሁን ተሰማ እዚህ ቤት የገባው ደልቶት ይኖራል ብላ ነው እንግዲህ ለጥቅሟ ስትል ነው የመጣችው እንጂ ባህሏን ፈልጋ ምናምን ነገር አይደለም። ምንድን ነው እያሰበች ያለችው ነገር እንግዲህ የድሮ ቤቷን አቶ ለይኩን ምናልባት ካስመለሳት በተሰማ በኩል አቶ ለይኩን ባለ ሀብት ስለሆነ ሜይቢ በተሰማ ምናምን ነገር አድርጋ ልትለምኖ ተሰማን ለማናገር ነው እስከ ቤት ድረስ የመጣችውና ገብታ ግን ምንድን ነው እያደረገች ያለችው? እያስመሰለች ምናምን ነገር በሰራችው ነገር ላይ እንደተጸጸተች በስሯ በጣም እንደ ከፋት አርጋ ምናምን እያስመሰለች ናት። ግን ተሰማ ጭራሽ ልረዳት አልቻለም። እንደዙ አርጋም ተሰማ እንደዛ ብሏትም ግን ከቤት ለመውጣት አልቻለች። አልወጣም እያለች ነበረች። በጣም ደፋር ናት። አይ የአረቄ ፓወር ግን ይለያል ነው የምላችሁ። ግን መጨረሻ ላይ እንግዲህ ያቺ ዝናሽ ለሊኩ እንደውላለችና ለሊኩ እንግዲህ ሰምቶ እሱም ምንም ደስ አላለው መጥቶ እንግዲህ እሱን አናግራለሁ እያለች ትገኛለችና ይህን ነገር እንግዲህ ምን ይፈጠራል ያው በቀጣይ ክፍል አብረን የምናይ ይሆናል። ምናልባት አቶ ሊኩን ጥሩ ሰው ስለሆኑ ጥሩ ምላሽ ሊሰጣትም ይችላል። ያው የሚሆነው ነገር በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ አድርጉ። ምክንያቱም ድራማው እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ከፈለጋችሁ ማለት ነው። ውድ ቤተሰቦች ሌላው እንግዲህ ከዚህ ክፍል ላይ የምናነሳው ምንድነው አሁን በዚህ ድራማ ላይ የዝናሽ ነገር በጣም አሳሳቢ ደረጃ ላይ ነው ያለው። ዝናሽ ልጅ አላት እንግዲህ ትልቅ ልጅ ማለት ነው ከነናሆም አባት ከማግባቷ በፊት የወለደችው ልጅ ማለት ነው። እና እቻን እየቀለበች ከውጭ እያሳደገች ማንም ሳያውቃባት እያሳደገች ናት ያለችው። በስተመጨረሻ ግን በኑሐሚን እጅ ላይ ወድቃለች። አሁን ለዚህ ሴትዮ ያላት አማራጭ ምንድነው? ከኑሐሚን ጋር ኑሐሚን ምስጢሯን ጠብቃ እሷም ደግሞ ለኑሐሚን የሚያስፈልጋትን ነገር አድርጋ በስምምነት ከኑሐሚን ጋር ነው መቀጠል ያለባት። ይሄ በዚህ ጉዳይ እንግዲህ ተስማምቷል ሁለቱም ማለት ነው።
ኑሐሚን እንግዲህ ብር አትፈልግም። እቺ ሴትዮ ምንድነው የምትለው? ብር እሰጥሻለሁ በቃ ከኔና ከቤቴ ውልቅ በይኝ ፍላጎቷ። ግን ኑሐሚን እንደዛ እየፈለገች አይደለች። ኑሐሚን የምትፈልገው ምንድነው? አንደኛ አባቴን ማክበር ነው ያለብሽ፣ እኔንም ደግሞ ማክበር ነው ያለብሽ። ኑሐሚን ይመቻት። ግን በስተመጨረሻም እሷም በዝናሽ እጅ ላይ ወርቃለች። ያቺ ኤደን ተብዩ በጣም አስጠሊቲ ነገር ነው ያደረገችውና በቀጣዩ ይህን ሁሉ እንግዲህ በቀጣዩ ክፍል ምን እንደሚሆን በቀጣይ አብረን የምናየው ይሆናል ቤተሰቦች። እስከዛው ድረስ በያላችሁበት ቦታ ሁሉ ሰላማችሁ ይብዛ።